የኢትዮጵያ ወጣቶች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር ተመሰረተ። ስሙን ለማሳጠር ራሱ ሌላ ማህበር ማቋቋም ያስፈልጋል። እንግዲህ በማህበራዊ ሚዲያ ላይ ከ5000 በላይ ተከታይ ያለው ሁሉ የማህበሩ አባል መሆን ይችላል ተብሏል። ያው ይሄ እንኳን እኔንም ያካትታል። እኔ የምለው ግን እናንተ የማህበሩ መስራቾች ተከታይ መኖርና ተጽዕኖ መፍጠር ላይ ለምን በጠረጴዛ ዙሪያ ቁጭ ብላችሁ መጀመሪያ መግባባት ላይ አትደርሱም? አንዳንዶች የሚከተሉት እኮ ዝግ ብለህ ብታስበው እስቲ ጉድህን እንየው ብለው ሊሆን ይችላል። ተጽዕኖ መፍጠር ማለት የሆነ ሐሳብህን የምትለውን የምትናገረውን የተሸከምከውን ሐሳብ በአጠቃላይ የሚገዛ ሰው ስታገኝ ማለት ነው። ጌታዬ አብዛኛው ሰው እኮ ሶሻል ሚዲያ ላይ የሚገኘው የሆነ ነገር ምናምን ሐሳብ ለማግኘት ሐሳብ ለመግዛት ሳይሆን ከኑሮ እረፍት ለመውሰድ ነው። የሆነ ከእውነተኛ ኑሮ ለመጥፋት ብሎ ነው። እና ታዲያ ተጽዕኖ ፈጣሪ ከምትል የሆነ መሸሸጊያ ምናምን ብትል ያዋጣ። በነገራችን ላይ እዚህ ሀገር ማህበራዊ ሚዲያን በአግባቡ የሚጠቀሙ ሰዎች አብዛኞቹ በአግባቡ ያልተማሩ ናቸው። ይቅርታ እንግዲህ ምንም ማድረግ አይቻልም። ታዲያ ሳትማር ማስተማርን ማለት ተጽዕኖ መፍጠርን ሳይማር ያስተማረኝ ከሚል ብሂል የቀዳኸው ነው። ይህ በእንዲህ እንዳለ እንግዲህ የኢትዮጵያ ቲክቶክ ተጽዕኖ ፈጣሪዎች ማህበር የሚልም ማህበር ሊቋቋም ቀጠሮ ተይዞለት የምስረታ ጉባኤውን የሚያካሂድበትን ጊዜ ማራዘሙን ተናግሯል። ጎሽ እንግዲህ ሀገሪቱ የማህበር ፍላጎቷን በማሟላት በማህበር ምስረታ ራሷን እንደምትችል ከወዲሁ እንገምታለን። ያው እንግዲህ በተጽዕኖ መፍጠር ዙሪያ ያጠነጠኑ ማህበራት በመስረታችን ካልቀረ ለምን የታክሲ ሰልፍ አስተባባሪዎች ተጽዕኖ ፈጣሪ ማህበር የሚልም አንመሰረትም እንዴ? አስተውላችኋል? ታክሲ ሰልፍ ላይ ድንገት ተነስተው እስቲ ሰልፍ እናድርገው ብለውን ቀጥ ያለ ሰልፍ የሚያሰልፉ የሰልፍ እረኞች ከዚህ በላይ ተጽዕኖ መፍጠር አለ እንዴ? ብቻ እነዚህና የመሳሰሉት ተደምረው በቅርቡ በርካታ ማህበራትን የምናይ ሲሆን ለምሳሌ ለመጥቀስ ያህል የፌስቡክ አርበኞች ግንባር ማለት ማህበር ተጽዕኖ ፈጣሪዎች ማህበር የሚልም መመስረቱ አይቀርም። እንዲሁም ደግሞ ተጽዕኖ ፈጣሪዎች ማህበር ከመሰረቱ ተጽዕኖ የሚፈጠርብን እኛስ ለምን ይቅርብን? ስለዚህ ተጽዕኖ የተፈጠረባቸው ሰዎች ማህበራትን ቢመሰረት ባይነት። በነገራችን ላይ እኛ ኢትዮጵያውያን የምራችንን እየኖርን ይሁን አይሁን መጣራት ያለበት ጉዳይ ያለ ይመስለኛል። አረ we are not serious nation እንዴ! የሙሉ ጊዜ ስራችን እኮ እንቶ ፈንቶ ሆኖ ዋና ጉዳዮቻችንን እግረ መንገዳችንን በትርፍ ጊዜያችን ምናምን እያካሄድናቸው ነው እንዴ? አሁን በዚህ ጊዜ ቢመሰረት ማህበራዊ ሚዲያ ምናምን የሚል ስሙን እንኳን ማሳጠር ያልቻለ ማህበር ይመሰረታል ማለቴ መብታችንን እናስከብራለን ነው እያላችሁ ያላችሁት። ማን የገፈፋችሁን መብት ነው እንዴ? አንዳንዶቻችሁ እኮ የህዝቡ መብት ደርባችሁን የለበሳችሁት እንኳን ልትገፈፉ ማለት ነው። አሁን በቀደም ቲክቶክ ላይ አንዷ ያልሆነ ነገር እንግዲህ ስታወራ ከስር በኮመንት እባክሽ ኦዲየንስሽን አክብሪ የሚል ኮመንት ተጻፈላት። ከዛ በኋላ የት አባሽ ትሄጃለሽ? ምን መሄጃለሽ? አርፈሽ ተቀምጠሽ አዳምጪ በሚል ጀመራ ከመዝገበ ቃላት ላይ መዝገቡን ያበላሻሉ ብለን ያወጣናቸውን ስድቦች ሳይቀር እና አሁን አንቺና መሰሎችሽ ማህበር የመሰረታችሁት በማህበር ተደራጅታችሁ እንዲህ ለመሳደብ ነው። ብቻ ማህበር የሚለው ስም እንዳይጠፋ ፕሪዘርቭ ለማድረግ አስተዋጽኦ እያደረጉ ያሉ ብዙ ማህበራት ባሉበት ሀገር ሌላ ተጨማሪ ማህበር ከምታቋቁሙ እንደ ሐሳብ በወር አንድ እየተገናኛችሁ ለምን ማህበራዊ አትበሉ?
ያው እዚህ ሀገር የሰራተኛ ማህበር፣ የመምህራን ማህበር፣ የባህል ሐኪሞች ማህበር ወዘተረፈ የሚባሉ ማአት ማህበራት ያሉ ሲሆን እነሱም እንዲሁ በወር እየተገናኙ ማህበራዊ ከመብላት ያለፈ ፋይዳ ያላቸው አልመሰለን ለማለት ነው። የህወሓት ሁለተኛ ሲዝን ጦርነት በይፋ ተጀምሯል። ያደለው የጦርነት ፊልም ስንተኛው ሲዝን ላይ ደረሰ ምናምን እየተባባለ ኔትፍሊክስ ላይ ያያል። እኛ ጦርነቱን በእውኑ እየከፋፈልን ተራራ ላይ እንመለከታለን። የመጀመሪያው ዙር ጦርነት እንግዲህ ያስከተለው ጉዳትና ጠባሳ በቅጡ ሳይታወቅ ማለት ነው። እኔ የምለው ይሄ ተራራውን ያንቀጠቀጠ ትውልድ ምናምን የሚለው መጽሐፍ ይሆን እንዴ ከተራራ እንዳንወርድ ያደረገ? አንድ እግራችንን ያጣንበትን ጦርነት ሌላኛውን እግሬን ካልጨመርኩ ብለን የምንለው እንግዲህ በብላሽ አይመስለኝም። እንግዲህ ህወሓት መንግስት የፕሪቶሪያውን ስምምነት አላከበረም ይላል። መንግስትም ደግሞ በተቃራኒው ህወሓት የፕሪቶሪያውን ስምምነት ጥሷል ይላል። እኛ በመሃል ፕሪቶሪያ ላይ ምን እንደተባባሉ ለመስማት ጆሮአችንን ኮርኩረን እየጠበቅን ያለንበት ሁኔታ ነው ያለው። ቆይ ግን ምን ተባብላችሁ ነበር? ማለት አንዳንዴ እኮ እንቆቅልሽ ነው የሚሆንብን። ማለቴ መንግስት የፍስክ ቃል ገብቶ የጾም አደረገባችሁ እንዴ? ያው እንግዲህ በቀደም ፓርላማ ላይ ጠሚው እኛ የምናውቀው ሰነዱ ላይ ፊርማቸው ያረፈውን ሰዎች ነው ብለዋል። እንደውም የወለደችው እያለች ያቀፈችው እናት ነኝ አለች ብለው ተርተውባቸዋል። የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደርነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው። አቃፊዎች ማጥባቱን ወይም የማጥባቱን ስራ ለእናትየው ብትተው እንደማለት ነው። ያው ግን አንዳንዴ አቃፊም እንደ እናት የልጁን ጤንነት መጠየቁ ክፋት ያለው አይመስለንም። በተለይ ደግሞ ለልጁ አክስት ምናምን ከሆነ መጠየቅ አለባት። ደግሞ በሌላ ጎኑ የወለደችውን ልጅ የምትበድል እናት ከሆነች ጎረቤት እንኳ ቢሆን ኧረ እባካችሁ፣ ኧረ ሀገር ያለ፣ ኧረ መንግስት ያለ ቢል ተገቢ መሰለን። በእርግጥ ይሄ ወሬ የሚያያዘው በቀጥታ ከእናትና ልጅ ከተረቱ ጋር ነው፣ ሌላ ግንኙነት የለውም። ብቻ ምሳሌውን ለማስተንተን ያህል ሰነዱ ላይ የፈረመው ጌታቸው ቤተ መንግስቱን ቤተ ጌታቸው እንዲያደርግ ከተፈቀደለት በኋላ እሱም ይሁነኝ አሹት ብሶት የወለደው የዘመናት ጥያቄ ተመለሰ ብሎ የኮሪደር ልማት በሚጎበኝበት ጊዜ እናንተ ለጦርነት ኮሪደር ምናምን ትፈልጋላችሁ ወይ እንደማለት ነው። ያው እንግዲህ የዜና ክፍላችን ምሳሌዎችን የመበታተን የረጅም ጊዜ ልምዱን በመጠቀም ለመበተን ያህል ብቻ ነው፣ ሌላ ምንም አይነት ዓላማ የለውም። ብቻ ሰሞኑን የአፋር ብሔራዊ ክልል መንግስት ህወሓት 6 ቀጠናዎችን ይዞብኛል፣ ጦርነት ከፍቶብኛል ሲል የተናገረ ሲሆን ህወሓት በደብረ ጽዮን በኩል ከእውነት የራቀ ብቻ ብሎ አልፎታል። እውነት እንዳይሆን እኛም እንጸልያለን። እንዴ ጦርነት ቀለባችን ሆነ እኮ ጌታዬ። ፈረንጅ እኮ ዋር ኢዝ ኖት አባውት ሁ ኢዝ ራይት ኢትስ አባውት ሁ ኢዝ ሌፍት የምትል ቀልዳለች። ያው እንግዲህ ሳቆ ያለው እንግሊዘኛው ላይ ስለሆነ እሱን ወደ ጎን እንተውና ቁም ነገሩን በደም ሳሳው ስንወስደው ጦርነት ትክክል መሆን የሚባል ነገር የለውም እያለን ነው ያለው። እልቂት ነው። የዚህ ትርፉ ደግሞ የህዝብ ቁጥር መቀነስ ሲሆን በዚህ ብቸኛ ተጠቃሚው የቤተሰብ ምጣኔ ቢሮ ነው ለማለት ያህል። ሁለት ህፃናትን በማገት $25,000 የጠየቀችው ግለሰብ ተያዘች። ይበል የሚያሰኝ ነው። ከዚህ ዜና እንግዲህ በቀጥታ የምንማረው አጋቿ መያዟን ከመሰላችሁ ተሳስታችኋል። በቀጥታ ዜናው የሚነግረን
አጋቾች እንኳን ብር ስላላዋጣቸው በዶላር መጀመራቸው ነው። ያው እንግዲህ ሌሎችም ከዚህ በመማር በዩሮ በካናዳ ዶላር ምናምን ማስከፈል መጀመራቸው አይቀርም። እንግዲህ ዘንድሮ ብዙ ገንዘብ የሚያስገኘው የስራ አይነት ምንድነው ተብሎ ቢጠየቅ ማገት ነው መልሱ። እንደ አንድ የስራ ዘርፍ ተወሰደ እኮ ቆየ እኮ ተመዘገበ። በፊት ስራውን የሚሰሩት የከተማው ዳርቻ ላይ እና ከከተማ ውጪ ነበረ። ያው ስራው ከከተማ ውጪ ተወስኖ መቅረቱ ያንገበገባቸው የህብረተሰብ ክፍሎች ባደረጉት ያላሰለሰ ጥረት ወደ ከተማ አስገብተውታል። በነገራችን ላይ አዲስ አበባ ዙሪያና አዲስ አበባ ወጣ ብሎ ያሉ ከተሞች ያሉ ሰዎች ብታገት የሚል የሆነ አይነት እድር ቢያቋቁሙ እመክራለሁ። ማለቴ ያው ሲታገቱ እኮ ሰዎች አዋተው ነው ያው የሚያስፈቷቸው የሚያስለቅቋቸው። ስለዚህ ከወዲሁ ቢዘጋጁ መቼም አጋቾችን መከላከል አልቻልንም። ስለዚህ የምንታገትበትን የመረዳጃ ማህበር ብናቋቁም የሚል ሐሳብ ለመሰንዘር ያህል ነው። እንግዲህ እቺ ከላይ የጠቀስናት ግለሰብ ዘመድም ሆና የቤት ሰራተኝነት ተቀጥራ እዛ ቤት ማለት ነው ከምትሰራበት ቤት ያሉ 2 ህፃናትን ይዛ በመሰወር ገንዘቡን የጠየቀች ሲሆን ቤተሰቦች ከፖሊስ ጋር በመነጋገር ይዛቸው በተደበቀችበት ዘዋይ ከተማ በቁጥጥር ስር አውለዋታል። ልጆቹም ካለምንም እንከን ከቤተሰቦቻቸው ጋር ተቀላቅለዋል። እንግዲህ እስካሁን ከደረሰብን ከሰማናቸው የእገታ ዜናዎች አንፃር ይህችን ሴት ቅድስት አጋች ለማለት እንገደዳለን። ጌታዬ በተለያየ ጊዜ ስለ አጋቾች የሰማናቸው አስደንጋጭ ዜናዎች እኮ አሉ። አጋቾች ገንዘቡ እስኪላክላቸው ትዕግስት አጥተው የገደሏቸው በርካታ ሰዎች እንዳሉ ሰምተናል። ስለዚህ ሴትዮዋ ልትመሰገን ይገባታል። እንደውም ሳስበው ፍርድ ቤት ቀርባ የቅጣት ማቅለያ ያለሽ ስትባል ልጆቹን በእንክብካቤ ይዤ ማስረከቤ ብትል የዳኛ ሚዛን የሚደፋ ይመስለኛል። ለዚህ ዜና እንግዲህ ከተሰጡ አስተያየቶች መካከል አንዱ ይሄ የቃና ቴሌቪዥን ተጽዕኖ ነው ያለ ሲሆን የመንግስት ስራ ፍጠሩ ውትወታ ፍሬ አፈራ ያለም አለ። አጋቿ እንግዲህ እንዳኳኋኗ በገንዘብ ቀይረን እንስጥሽ ቢሏትም በእጅ የምትል አይመስለኝም። ካልሆነ ደግሞ በብላክ ማርኬት ቀይሩልኝ የምትል ነው የሚመስለው። ምክንያቱም በተደጋጋሚ ልጆቹን የምለቀው ዶላሩን ስታመጡ ነው ስትል ነበር። ያው እንግዲህ በሀገር ደረጃ ነው ዶላር የምንለው። እሷ እስከየት ታምጣው እንዴ? ብቻ የአጋቾች ጉዳይ የሰርክ ወሬ ከመሆኑ የተነሳ ዜና ሆኖ የተነገረው ራሱ ሴትዮዋ የተያዘች በመሆኑ ሲሆን ዜናውን በተለይ ለየት የሚያደርገው ደግሞ የውጭ ምንዛሪ የሚያስገኝ እገታ በመሆኑ ነው። ኮስተር ባለ ዜና ፈገግ ስንል የቆየነው አደይ መልቲሚዲያ ዜና በፈገግታ ላይ ነው። ሁሌም እንደምንለው ፈገግታችንን አይንሳን። ፈገግታችንን ሌሎች እንዲካፈሉ ላይክ፣ ሼር፣ ሰብስክራይብ አድርጉ።